آمين وصلى الله وسلم وبارك على سيدنا محمد وعلى آله وصحبه أجمعين. ያው ድምጼ ስለሚጮህ ነው። ጮህ ችግር የለው አይሰማም ይሰማል። ቀብሐ ፈልሙሪያት ቀድሐ በነዛ በደለቡ ፈረሶች እምላለሁኝ አለ። አላህ ሱብሓነሁ ወተዓላ በፈለገበት የመማል መብት አለው። ለምን ማለ እንዴት ማለ አይባልም። የሰው ልጅ ግን ከአላህ ውጭ ባለ አካል ከማለ ሽርክ ይሆንበታል። ሐታ ከእስልምና ሊያስወጣው የሚችልበት መንገድ ሊኖር ይችላል። ለማንኛውም ወልዓዲያት ዓዲያት ማለት ፈረሶች ማለት ነው። ضبሐ ማለት የሚያቃጭል ድምጽ ያላቸው የሆኑ ፈረሶች ማለት ነው። ሲጮሁ የሚያሰሙት ድምጽ በነዛ ፈረሶች እምላለሁኝ አለ። ፈልሙሪያት ቀድሐ ሲሄዱ በፋናቸው በኮቴያቸው እሳትን የሚያፈልቁ የሆኑ በጣም ጠንካሮች ፈጣን የሆኑ ፈረሶች ማለት ነው። ፈልሙጊራት ሱብሐ እንዲሁም ንጋት ላይ ድንገት የሚከቡ ጠላት ላይ ድንገት የሚደርሱ በፈጣኖቹ ፈረሶች እምላለሁኝ አለ። ፈአተርነ ቢሂ ነቅዓ በጠላትም ላይ አቧራን የሚያነሳሱ ፈረሶች በእነሱ እምላለሁ አለ። ይሄ ሁሉ አላህ ሱብሓነሁ ወተዓላ በፈረሶች የመማሉ ምስጢር ምንድን ነው? ጨዋታ አይደለማ። ምናልባት አሁን በመኪና እምላለሁ በፕሌን እምላለሁ ከሚባለው በላይ ነው የአላህ ሱብሓነሁ ወተዓላ። ታውቃላችሁ መኪናና ፕሌን የሚለካው በፈረስ ጉልበት ነው። ታውቃላችሁ። ምክንያቱም የፈረስ ጉልበት ከነገራቶች ሁሉ በጣም ፈጣንና ኃይል ያለው በጣም ተወዳጅ ጉልበት ስለሆነ ማንኛውም ከበድ ያለ ተሽከርካሪ ማንኛውም ማሽነሪ በፈረስ ጉልበት ነው የሚለካው። ለማንኛውም አላህ ምን አለ መጨረሻ ላይ ኢነል ኢንሳነ ሊረቢሂ ለከኑድ የሰው ልጅ እኮ ለጌታው ለአላህ በጣም ከሃዲ ነው አለ አላህ ሱብሓነሁ ወተዓላ። በጣም ይክዳል አለ ሰው ልጅ ለአላህ ይክዳል። ከሃዲ ይሄ በገለጫው ባህሪ ነው። ወኢነሁ ሊሑቢል ኸይሪ ለሸዲድ ዱንያ ገንዘብ በመውደድ በኩል ላይ ደግሞ በጣም ጠንካራ ነው አለ። ዱንያ በጣም ይወዳል። ነብዩ ግን ታውቃላችሁ ዱንያን አይወዱም። ገንዘብ ነብዩ አለይሂ ሰላቱ ወሰላም በጭራሽ አይፈልጉም ዱንያን በጭራሽ። ለዛ ነው በአንድ ሐዲስ ምን አሉ? ላ አኻፉ ዐለይኩሙል ፈቅረ ድህነትን ለእናንተ እኮ እኔ አልፈራላችሁም። አኽወፍ ማ አኻፉ ዐለይኩም አን ቱብሰጠ ዐለይኩም ዱንያ የምፈራላችሁ አላህ ገና ዱንያን ይሰጣችኋል አይቀርም አሉ ነብዩ አለይሂ ሰላቱ ወሰላም። የኔ ኡመት ሀብታም ይሆናል አሉ። በጣም ገንዘብ ያገኛል። ከዛ በኋላ ዱንያን ከተሰጣችሁ በኋላ ትሽቀዳደሙና ለዱንያ ብላችሁ ከአላህ መንገድ ትወጣላችሁ ብዬ ነው የምፈራላችሁ አሉ ነብዩ አለይሂ ሰላቱ ወሰላም። ኢነል ኢንሳነ ሊረቢሂ ለከኑድ ወኢነሁ ዐላ ዛሊከ ወኢነሁ ሊሑቢል ኸይሪ ለሸዲድ አፈላ ያዕለሙ ኢዛ ቡዕቲረ ማ ፊል ቁቡር ልጆች አትረብሹ ከቻላችሁ። አፈላ ያዕለሙ ኢዛ ቡዕቲረ ማ ፊል ቁቡር ከቀብር ውስጥ ያለው የሞተ አካል ወጥቶ አላህ ፊት በሚቆም ሰዓት ላይ ነገሩ እንዴት እንደሚሆን አያውቅም እንዴ? ያንን አልሰማም እንዴ? አላህ ሱብሓነሁ ወተዓላ ወሑሲለ ማ ፊል ኢነ ረበሁም የውመኢዝን ቢሂም ለኸቢር የዛን ቀን ጌታቸው አላህ ስለነሱ የሚያውቅና የነሱ ምስጢር የሚነግራቸው የሆነ ጌታ ነው። ይሄ ቁርአን ሐቂቃ ከምንም በላይ ነው። ሰው ከሚያስበው በጭንቅላት መለካት የማይችል በሰው ሰውነት መለካት የማይችል የአላህ ሱብሓነሁ ወተዓላ ቃል ነው እያልኳችሁ ያለው የአላህ ቃል ነው። ይኸው የአላህ ቃል ሲባል የመንግስት ቃል አይደለም። የአላህ ቃል ሲባል የግለሰብ ቃል አይደለም። የአላህ ቃል ነው። ሰማይ መሬትን በአንድ ጊዜ ማጥፋት የሚችለው አላህ ሱብሓነሁ ወተዓላ ማለት ነው። የአላህ ቃል ነው። አላህ ሱብሓነሁ ወተዓላ ወማ ቀደሩላህ ሐቀ ቀድሪ ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ወሰማዋቱ መጥዊያቱን ቢየሚኒ የአላህ የሚገባው ለአላህ ትልቅነትን አልሰጡትም። ነገ የውመል ቂያማ ሰማይና መሬትን ጠቅልሎ በቀኝ እጁ ይዛታል አለ። ሱብሓነላህ ሰማይና መሬትን ሰማይ ከነግዝፈቷ መሬት ከነግዝፈቷ የሰማይ ውፍረት የመሬት ውፍረት ይሄን ሁሉ አላህ ሱብሓነሁ ወተዓላ በቀኝ እጁ ይዛል። ለሱ የተከበረ የሆነ የሚገባው እጅ አለው የሰው ልጅ የማያውቀው የሆነ ማለት ነው። ለማንኛውም ያንን ጌታ አላህ ሱብሓነሁ ወተዓላ ማተለቅ ሲኖርባቸው አተለቁትም ማለት ቁርአን ማለት የዚህ የአላህ ሱብሓነሁ ወተዓላ ቃል ነው። ሰማይ መሬትን የፈጠረ የሰው ልጅ ያስገኘ የአላህ ሱብሓነሁ ወተዓላ ቃል ነው። ስለዚህ ይሄን የአላህ ቃል ያለመቅራት ማለት የአላህን ቃል አለማስተንተን ማለት ሐቂቃ ከዝንጉነት ምልክት ነው። ለዛው ነብዩ አለይሂ ሰላቱ ወሰላም ምን አሉ? መን ቀረአ 10 አያትን ፊል ለይል በሌሊት 10 አንቀጽ የቀራ ሰው አላህ ከዘንጊዎች አይቆጥሮም አይጽፈውም።
በአንድ ቀን 10 የቁርአን አንቀጽ እንኳን መቅራት ያልቻለ ሰው ዘንጊ ነው። ዘንጊ ማለት አላህ ሱብሓነሁ